ግን ማለት ነው ዛሬ የእውነት ልዑልን ብቻ ሳይሆን ያንጨረጨረችው እኔ ራሱ ተንጨርጭር ያሉ አትጠይቁኝ ቤተሰቦች። እንዲህ ህይወቴን የበጠበጣችሁት እናንተ ናችሁ፣ ኪራንና ልዑልን ማለት ነው። ያለያያችሁኝ እናንተ ናችሁ። በእናንተ ምክንያት ነው ህይወቴን ያጣሁት፣ በእናንተ ምክንያት ነው የተለያየሁት፣ በእናንተ ምክንያት ነው ይሄው ቤት ቁጭ አልኩት። ደስ አላችሁ? ሻማ አብረዋ ደስ አላችሁ? አስመሳዮች ናችሁ። እንደ ሄሉ ዛሬ ስሬት ቀምቅማ እንኳን ልዑል እኔ ራሱ በጣም ነበር የደነገጥኩት። ምክንያቱም ደግሞ እንዴ ኪራና ልዑል እኮ የሄሉዬ መከታ ወንድሞቿ ናቸው፣ ካጠገቧ ማይጠፉ በክፉም በደግም እያልን አንቺም ከአንደበትሽ ምናል ከአንቺ ጎን እንዳሉ እየተናገርሽ እንደዚህ አይነት ንግግሮችን ስትናገሪ የእውነት እኔ በበኩሌ ደንግጫለሁ። ማመን ሁሉ ነበረ ያቃተኝ ቤተሰቦቼ። ለማንኛውም ልዑል ማለት ነው አሳዝኖኛል። እውነት ለመናገር ቤተሰቦች ይኸው ሄሉዬ በዚህ በክሬ በማዕተቤ ሲል አሳዘነኝ። የእውነቴን ነው የምላችሁና ዛሬማ ሄሉ ስሬስ ቀምቅማን የመጣችሁ ስሬስ ቀምቅማ ህይወቴን በጠበጣችሁኝ። ይኸው ቤት ቁጭ አልኩላችሁ። ደስ ይበላችሁ። አስመሳዮች ናችሁ እናንተ እንደሆናችሁ ህይወቴን የበጠበጣችሁ። ለተመልካች ተናገሩ። በጣም አስመሳዮች ናችሁ። ከዚህ በኋላ አይናችሁን ማየት አልፈልግም። ከቤቴ ውጡልኝ የሚል ዛሬ ከበድ ያለ ቪዲዮ ነበር ሄሉሻዬ ይዛ ያመጣችሁ። ደግሞ የሚገርመው ኪራንና ልዑልን አንድ ላይ ነበረና ልዑል አጠፋውን አትችለውም ተብለ ነበር። መጨረሻ ላይ ያው በነገራችን ላይ ዛሬ ሄሉ ልዑልንና ኪራን ብቻ አይደለም ፕራንክ ያደረግሽው። የእውነት እኔ ራሱ ፕራንክ ነው የሆንኩት ቤተሰቦቼ። መጨረሻውን ማየት የጠቀመኝ እንጂ ደንግጫል ነው እንዴ። ይህ ማለት እኮ ህይወቴን የበጠበጣችሁት እናንተ ናችሁ ማለት እኮ ያብንና እሷን የለያዩት እነሱ ናቸው ብዬ እኔም ወዲያው ገመትኩኝ እንደዛ ስትናገር። ዛሬ ለተመልካቾች እውነቱን መናገር አለብኝ ብላን እኮ የመጣችውና ሄሉዬ ዛሬ ልዑልን ብቻ ሳይሆን እግዚአብሔርን እንደዚያ አንጨረጨርሽው። እኔ ራሴ በጣም ደንግጫለሁ። ተመልካችንም ጭምር ነው ፕራንክ ያደረግሽው። በነገራችን ላይ ሄሉዬ ያው ከድሮም ጀምሮ በፕራንኩ አትታማም። በጣም ጎበዝ ናት ፍራንክ ላይ። በተለይ ደግሞ ከናቲ ጋር ሲሆን እግዚአብሔር በተለይ ደግሞ ከናቲ ጋር ሲሆን ቤተሰቦች እንዴት እንደሚጣፍጥ እኮ ፕራንካቸው፣ አቤት እንዴት ዘና እንደሚያደርጉን። እና ሄሉ ያው በፕራንክ አትቻልም፣ ግን ከባድ ነው ሄሉዬ ዛሬ የእውነት ኪራ ትዕግስቱን አድንቄዋለሁ። እውነት ለመናገር ኪራ ሲታገሳት ነበር። ልዑል ግን አልቻለም፣ የእውነት አልቻለም። በጣም ነበር የተናደደው፣ በጣም ነበር የተሰማው። ሄሉዬ በሌላ ነገር ቢሆን ልረዳሽ ይችላሉ፣ ግን በዚህ እንዴት ልረዳሽ? እኔ አንቺን ህይወት በጥብጬ እኔ አንቺን አለያይቼ ይሄው በዚህ በማዕተቤ በክሬ ሲል የእውነት አንጀቴን በላኝና ሄሉሻዬ ያው ልዑል አትነካካት፣ አትቻልም። መልሷ ከባድ ነው። ብድሩን የማይመልስ ልጅ አይወለድ እንደሚባለው ነውና ሄሉ ያው በፕራንክ አትታማ። በጣም ጎበዝ ና ፕራንክ ላይ በተለይ ከናቲ ጋር ሲሆን እኔ ደገምኩባችሁ። የእውነት እንዴት እኮ ፈታ እንደሚያደርጉ በእነሱ ጊዜ ቀረኮ ፕራንክ። የእውነት የእነሱ ፕራንክ እኮ እንዲያውን እንደሚሰሩት ተመልካቾች ድራማ ምናምን አይደለም። ፈታ የሚያረጋችሁ ዘና የሚያረጋችሁ ነበር። የናቲና የሄሉሻዬ ፕራንክ በጣም ፈታ የሚያረጋችሁ ነበር። ድብርትን የሚያባርር በሉት በቃ። እና ሄሉዬ ዛሬ እንግዲህ ኪራንና ልዑልን ባይለኛው ነበረ በቃ። እኔ ማመን እስከሚያቅተኝ ነው ፕራንክ ያደረገቻቸው። አስመሳይ የሚለው ቃል በጣም ከባድ ነው በነገራችን የቤተሰቦች የእውነት። በእርግጥ እኔ የምጠቀመዋለሁ፣ ግን ይሄ ቃላት የሚገባቸው ሰዎች አሉ። ግን ደግሞ ልዑልንና ኪራን እናቴ ሄሉሻዬ በደበረሽም በተደሰትሽም ሰዓት ካጠገብሽ ያሉ መከታ ጓደኞች ወንድሞችን አስመሳይ ማለት ይከብዳልና ቃሉ በጣም ነው የሚከብደውና ሄሉዬ ዛሬ ልዑልንና ኪራን ብቻ ሳይሆን እኛ ተመልካቾችን የምንወድሽን ጭምር ነው ክው አድርገሽ ፕራንክ ያደረግሽን። ለማንኛውም ሄሉሻዬ ይመችሽ። መጨረሻ ላይ ፕራንክ መሆኑ ደስ ብሎኛል። ልዑል ግን በቃ በጣም አዝኖ ነበርና ወጣ መጨረሻ ላይ ሄዳ አንተ እንዳቅፍ ፈልገ ነው እንዴ ምናምን ብላ ነበረና ልዑል በጣም አዝኖ ነበር። እና ሄሉሻዬ ይመችሽ። ግን እንደዚህ አይነት ከባድ ፕራንክ አታድርጊ። ታይ እውነት አንዳንዴ የሆነ ነገር ሰርተን ፕራንክ ነው የምንለው ነገር ትንሽ የሰው አይምሮ ይጎዳል። የእውነቴን ነው የምላችሁና በተረፈ አጠፋውን አትችሉትም። ኪራም ልዑልም ከሄሉ ጋር ፕራንክ አትጋቡ። ከባድ ናት፣ የእውነት በጣም ከባድ ናት ሄሉ ፕራንክ ስታደርግ። ድርቅ የዛሬማ መሳቅም የለ ምንም የለ በቃ ድርቅ ፈጠጥ ያለ ፕራንክ ታውቃላችሁ። ለማንኛውም ይመችሽ ሄሉዬ። እንደዚህ ፈታ ብለሽ ደስ ብሎሽ ስለመጣሽ ምንም ይሁን ምንም ደስ ብሎናል። ግን በቻናልሽ በደንብ ተመለሽልን ሄሉሻዬ። አንቺ ስትጠፊ ቤተሰቦችሽም እየጠፉ ነው፣ ቻናልሽም እየቀዘቀዘ ነውና በደንብ ነይልን። በአዳዲስ ነገር እንጠብቃለን።
አደል ቤተሰቦች ብዬ ነው እንግዲህ ማስበው።